الحمد لله رب العالمين الرحمن الرحيم مالك يوم الدين لا عز إلا في طاعته ولا سعادة إلا في رضاه ولا نعيم إلا في ذكره الذي إذا أطيع شكر وإذا عصي تاب وغفر والذي إذا دعي أجاب وإذا استعيذ به أعاذ وأشهد أن محمدًا عبد الله ورسوله صلى الله عليه وسلم تسليمًا كثيرًا أما بعد فاتقوا الله أيها الناس فإن خير الوصية في كل وقت وفي كل حال اتق الله حيثما كنت ليس هناك شيء أفضل من الوصية بها إن تقوى الله تورث المرء في الدنيا انشراحا وانبساطا وفي الآخرة فوزا وفلاحا ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب. عباد الله، حديثنا اليوم عن ذنب عظيم وجرم خطير، حديثنا عن خلق سيء ووصف لئيم وذنب جسيم يأكل الحسنات ويجلب الويلات ويورث العداوات والمشحنات ويسبب القطيعة والعقوق ويحيل حياة الناس إلى جهيم وشقاء وقدر وبلاء. إنه يا عباد الله الظلم، نعم الظلم، وهو مجاوزة الحدود التي شرع الله عز وجل. الظلم هو التعدي والتطاول على شرع الله ورسوله صلى الله عليه وسلم وعلى حقوق الآخرين. والظلم من الذنوب العظام والكبار الجسام يحيط بصاحبه ويدمره ويفسد عليه أمره ويغير عليه أحواله، فتزول به النعم وتنزل به النقم ويدرك شؤونه وعقوباته في الدنيا وفي الآخرة. ولأجل كثرة مضار الظلم وعظيم خطره والتنوع مفاسده وكثير شره حرم الله بين عباده كما حرمه على نفسه، فقال تعالى في الحديث القدسي: يا عبادي إني حرمت الظلم على نفسي وجعلت بينكم محرما فلا تظالموا. رواه مسلم. وما ذلك إلا لعواقب الوخيمة وعلى العموم، على الأمم وآثاره المدمرة على المجتمعات. وما ظهر الظلم بين قوم إلا كان سببا في هلاكهم وتعجيل العقوبة عليهم، كما قال سبحانه في كتابه العزيز: وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች፣ የዛሬው የጁማው ኹጥባችን ከባድ የሆነ የሰው ልጆችን ገደል ውስጥ የሚከት ራቆት የሚያስቀር ባዶ የሚያስቀር ከባድ ጉዳይ በሆነው አላህ በራሱ ላይ ህርም ያደረገው በባሪያዎች ላይ ህርም ያደረገው በሆነው ጉዳይ ስለ በደል እናወራለን። የበደለኞች ፍጻሜ ምን ይመስላል? በደለኞች ለስኬት አይበቁም። በዳዮች ለስኬት አይበቁም። በዳዮች ሁሌም ውድቀት ላይ ናቸው። በዳዮች ዛሬ ነገሩ የተስተካከለ ቢመስላቸውም በዱንያም በአኺራም የተዋረዱ ይሆናሉ። አላህ በቁርአን የገለጸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የገለጹት ነው። ኹጥባው መግቢያ ላይ የሁሉም ነገር መስተካከያ የነብዩ ዐለይሂ ሰላቱ ወሰላም ወሲያ የአላህ ወሲያ ምንም ጊዜ በየትኛውም ቦታ የትም እንሆን ኢተቂላህ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን። ለአንተን መበደል አላህን መፍራት ያስፈልጋል። አላህን ማይፈራ ነው ሰውን የሚበድለው። አላህን ማይፈራ ነው ራሱን የሚበድለው። አላህን ማይፈራ ነው ድንበር የሚያልፈው። ስለዚህ ተቅዋ በዱንያ በአኺራም ለስኬት ያበቃል። ጭንቅ ብሎ ጠበብ ብሎ መግቢያ መውጫ ስታጣ በተቅዋ ምክንያት አላህ ነገሮችን ያስተካክልልሃል። ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የሚጠነቀቅ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላሰበው ቦታ ያመጣለታል። ዙልም የሚባለው ነገር ከባድ አደጋ ያለው ነው። አሁን ደግሞ ያለንበት ወር ረጀብ ነው።
ይህ ረጀብ ማለት በጣም የተከበረ ወር ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት አሰነቱ ሰና ማለት አንድ ዓመት ማለት 12 ሸህረን 12 ወራቶች ናቸው። ሚንሃ ከነሱ ውስጥ አርባዓቱን ሑሩም አራቱ የተከበሩ ናቸው። ሰላሰቱን ሙተዋሊያቱን ሶስቱ በተከታታይ የሚመጡ ናቸው። ዙልቃዕደቲ ወዙልሒጀቲ ወልሙሐረም። ዙልቃዕደቲ የሚባለው በአረብኛ አቆጣጠር 11ኛ ወር፣ ዙልሒጃ የሚባለው በአረብኛ አቆጣጠር 12ኛ ወር፣ ወልሙሐረም የተባለው ደግሞ 1ኛ ወር። ሶስቱ በተከታታይ ናቸው። እንደዚሁም ወረጀብ ሙደር አሁን ያለንበት ወር ረጀብ የሚባለው ደግሞ الذي بين جمادى والشعبان በጁማዳና በጁማዳል አኺርና በሻዕባን መካከል የሚገኘው 7ኛ ወር ተብሎ የሚጠራው ይህ እነዚህ አራት ወራት የተከበሩ ናቸው። ለዚህም አላህ በቁርአን ላይ ምን አለ? ኢነ ዒደተ ሽሁር ኢንደላህ አላህ ዘንድ ወራቶች እኮ አለ 12 ሸህረን ፊ ኪታቢላህ በአላህ መጽሐፍ 12 ወራቶች ናቸው። የውመ ኸለቀ ሰማዋት ወልአርድ ሰማያትና ምድርን በፈጠረበት ጊዜ 12 ወራት ነው። 13 የሚባል ነገር የለም። የ13 ወር ባለጸጋ እየተባለ ይለፈለፋል። የለም 12 ወራት ነው። አላህ ሰማይና ምድርን በፈጠረ ጊዜ ወራቶች ስንት ነው አለ? 12 ወራቶች ናቸው አለና ሚንሃ ከነሱ ውስጥ አለን አላህ አርባዓቱን ሑሩም አራቱ የተከበሩ ናቸው። ስለዚህ ዛሊከ ዲኑል ቀይም ትክክለኛ ቀጥ ያለ እውነተኛ ዲን ማለት ይህ ነው፣ ኢስላም ነው። ፈላ ተዝሊሙ ፊሂና አንፉሰኩም መሐለ ሻሂዳችን ይህ ነው። ፈላ ተዝሊሙ ፊሂና በእነዚህ ወራቶች ነፍሶቻችሁን አትበድሉ አለ አላህ። በዚህ ወር የሚሰራ ወንጀልና በሌላ ጊዜ የሚሰራ ወንጀል ይለያል ነው፣ ከባድ ነው። ፈላ ተዝሊሙ ፊሂና አንፉሰኩም በእነዚህ ወራት ነፍሶቻችሁን አትበድሉ። ቀታዳ የሚባሉት ተፍሲሩ በገዊ ላይ ሲያመጡ ሱረቱ ተውባ ላይ ያለውን አንቀጽ አልአመሉ ሷሊህ መልካም ስራ መስራት አዕዘሙ አጅረን ፊል አሽሁሪል ሑሩም በተከበሩ ወራት ላይ መልካም ስራ መስራት ከባድ ነው፣ አጅሩም በጣም የገዘፈ ነው። ወዙልሙ ፊሂና በእነዚህ ወራት ደግሞ ዙልም መስራት አዕዘሙ ሚነ ዙልሚ ፊማ ሲዋሁና ወኢን ካነ ዙልሙ አላ ኩሊ ሓሊን ዐዚማ በየትኛውም በማንኛውም ሁኔታውን በእነዚህ ወራት የሚሰራ ወንጀል ደግሞ ይገዝፋል። ስለዚህም አላህ በዳዮችን አይወድም። ራሳችሁን አትበድሉ፣ ሰውንም አትበድሉ። ዙልም የሚባለው ነገር 3 አይነት ዙልም አለ። አንደኛው አላህ አንድ ሰው ካልተወበተ የማይምረው የዙልም አይነት አለ፣ በምንም መልኩ ማይምረው። ሁለተኛው ደግሞ አላህ ከፈለገ የሚቀጣው ከፈለገ ደግሞ የሚምረው የዙልም አይነት አለ። ሶስተኛው ደግሞ አላህ የማይተወው የዙልም አይነት አለ። አላህ ካልተወበተ የማይምረው የዙልም አይነት ሽርክ ነው። ኢነ ሽርካ ለዙልሙን ዐዚም አላህ ይጠብቀን። ሽርክ ማለት ካንሰር ነው፣ ከባድ ነው። ዱንያ አኺራችንን በአጠቃላይ የሚያበላሽብን ነው። ወንድሜ የተውሂድ ጠበቃውን እንጂ የሽርክ ጠበቃ እንዳትሆን፣ እህቴ የተውሂድ ጠበቃውን እንጂ የሽርክ ጠበቃ እንዳትሆኝ። አላህ ዘንድ የቀይ መስመር ነው፣ አልምርም ያለበት ጉዳይ ነው። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ የተናገረ ጉዳይ ነው። ሽርክ ላይ ድርድር የለም። ነቢያቶች የለፉበት የደከሙበት ጉዳይ ነው። ስለዚህ አንድ ሰው ሽርክ ሰርቶ ተውባ ሳያደርግ ከሄደ አላህ አልምርም ብሏል። አላህ ይጠብቀን። ሁለተኛው የሽርክ የዙልም አይነት ደግሞ ነፍስን መበደል ነው። ወንጀል ላይ መውደቅ፣ ከሽርክ ካለ ውጭ ላለ ወንጀል ላይ መውደቅ ነፍስን መበደል ነው። ይሄ አላህ ከፈለገ ይምረዋል፣ ከፈለገ ይቀጣውና መጨረሻው ጀነት ነው። አላህ ምህረቱን አላህ ይለግሰን። ሶስተኛው ዛሬ ትኩረት የምናደርግበት የዙልም አይነት አንድ ሰውን መበደሉ ነው። የሰው ሐቅ መንካቱ ነው። ሰውን ማስለቀሱ ነው። ሰውን መስደቡ ነው። ሰውን ማንገላታቱ ነው። ስለዚህ ይሄ አላህ ያ ሰው የተበደለው አካል አውፍ እስከሚለው ጊዜ ድረስ አላህ አውፍ አይለውም። በደላያችሁ ከባድነት ዙልም አላህ የማይወደው ነው። ዛሊሞችን አላህ ትክክለኛ መንገድ አይመራቸውም። ዛሊሞችን አላህ አይመራቸውም ኢላ ኢዛ ሻአ ረቡና ተባረከ ወተዓላ አላህ የፈለገው ካልሆነ በስተቀር ለስኬት አይበቁም ዛሊሞች። እስቲ እነዚህ የቁርአን አንቀጽ ከኔ ጋር እንያቸው። ወላሁ ላ ዩሂቡ ዛሊሚን አላህ በዳዮችን አይወድም። ሱረቱ አሊ ኢምራን ላይ ወላሁ ላ የህዲ القوم الظالمين አላህ ዛሊም የሆኑ ህዝቦችን ትክክለኛ መንገድ አይመራቸውም። ሱረቱ በቀራ ላይ ወቀውሉ ጀለ እስሙሁ ኢነሁ ላ ዩፍሊሁ الظالمون እነሆ ዛሊሞች ለስኬት ለድል አይበቁም አለ።
ሱረቱ አንዓም ላይ ሰውን ስትሰድብ፣ ሰውን ስታስለቅስ፣ ገንዘቡን ስትበላው፣ ደሙን ስታፈሰው፣ ስታማው፣ ነገር ስታሶስ፣ ከዚህ ወደዚህ ያል ሰውን ስታጋጭ፣ ስታፌዝበት፣ ስትሳለቅበት፣ እንደፈለገ ስትሆንበት ወንድሜ ተጠንቀቅ፣ እንዲህ እንዳደረክ አትቀርም። ተአመሉ አዩሃ الإخوة ይላሉ። እናንተ ወንድሞች ሆይ እስቲ አስተንትኑ። ፊ ذلك الظلم ይሄ ዙልም እንደዚህ አይነት ዙልም የፈጸመ ሰው እኮ ነገ የውመል ቂያማ ይከቡታል። የተበደሉ ሰዎች በአጠቃላይ በሱ ዙሪያ ይሆናሉ። ይመጣል አንደኛው ያ ረቢ ይኸው ሐቄን ወሰደብኝ ብሎ ይዟል። ያ አላህ ይላል እዚህ ጋር እጁን ይዘውና ይኸው እንደፈለገ ሲያደርገኝ ይላል። ሌላኛው ይመጣል ظلمني فغشاني እኔም በድሎኛል አታሎኛል። እንደዚሁም ወዛሊከ የቁል ظلمني فخدعني ሌላኛው ይመጣና ደግሞ በደለኝ ከዳኝ። والثالث يقول ሶስተኛ ይመጣና ظلمني በድሎኛል فأكل مالي ገንዘቤን በልቶኛል ይላል። والرابع يقول ظلمني فاغتابني ሌላኛው ይመጣና ይኸው ሲያማኝ ስሜን ሲያጠፋ ክብሬን ከፍ ዝቅ ሲያረግ ፌስቡክ አገኘው ብሎ እንደፈለገ ሲጽፍብኝ እንደፈለገ ሲያደርገኝ ነበር ያ አላህ ፍረደኝ ይላል። وآخر يقول ሌላኛው ይመጣና كذب علي በሌላ ሲዋሽብኝ ነበር ይላል። وهذه الزوجة እቺ ሚስት ትመጣለች تقول ظلمني في النفقة እኔን በነፈቃ ላይ በወጪ ላይ ሲበድለኝ ነበር ምበላው ምጠጣው እስካጣ ድረስ እንደፈለገ ሲበድለኝ ነበር። ሌላኛው ትመጣለች أو تقول ትላለች لم يعدل بيني وبين زوجته الأخرى በኔና በሌላ ሚስት መካከል ፍትህ አልነበረም። አንዷን ያመሻብሻል፣ አንዷን ያንገላታል እያለች ትናገራለች። ይሄም ባል ይመጣል ያ አላህ ይኸው ስታምፀኝ ነበረ፣ ይኸው ስታሰቃየኝ፣ ትእዛዜን ስትስ እንደፈለገኝ ስትሆን ነበር ብሎ ይከሳል። ክስ ደግሞ ሲመጣ አላህ ዘንድ ትክክለኛ ፍርድ ነው። በዱንያ አንደበተ ርቱዕ የሆነ ሰው እንደፈለገ ሊናገር ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ምን አሉ? ኡሙ ሰለማ ረዲየላሁ ዐንሃ ስትናገር ቃል ያ አላህ መልእክተኛ እንዲህ አሉ ኢነማ አነ በሸሩን እኔ እንደናንተ ሰው ነኝ አሉ። አዎ ነብዩ ሰው ናቸው። የተወደዱ የተከበሩ አላህ የመረጣቸው ሰው ናቸው። ተረግዘው የተወለዱ ሰው ናቸው። ነብዩን ያለ ኢነማ አነ በሸሩን እኔ እንደናንተ ሰው ነኝ። በሌላ ማጋጣሚ ምን አሉ? ሰላት ላይ አስርን 2 ረካዓ ሰግደው አሰላሙት። ከዛ ሰሃቦቹ ሊናገሩ ፈሩ። አንድ ዙል የደይን ይባላል እጁ ረጅም ነበርና አንተ የአላህ መልእክተኛ ሰላት ተቀነሰች አላቸው። ኧረ አልተቀነሰም። ካልተቀነሰማ አርስተሃል። አርሰውም አልቀነስኩም። ኧረ ቀንሰሃል 2 ረካዓ የሰገድኩ። መጥተው ለአቡበከር ሲያወራቸው አቡበከር አፍረው ዑመር ነብዩን ያከብሩ ነበርና ቀና ብሎ እንኳን አያቸው። አዎ እሱ እንዳልሆነ በጭንቅላታቸው መልስ ሰጡ። 2 ረካዓ ሰገዱና ሞልተው መጨረሻ ላይ ሱጁድ አድርገው ጠገሙት። ግን አሉ እኔ እንደናንተ ሰው ነኝ፣ እናንተ እንደምትረሱት እረሳለሁ አሉ። ነብዩ የተወደዱ የሚከበሩ ሱናቸው የምንከተላቸው ናቸው። እንከተላቸዋለን እንጂ አናመልካቸውም። እንወዳቸዋለን፣ ድንበር አናልፍባቸውም። ይሄ ነው የነብዩ አስተምሮ። ስለዚህ ምን አሉ? ኢነማ አነ በሸሩን እኔ እንደናንተ ሰው ነኝ። ወኢነኩም እናንተ ግን ተኽተሲሙነ ኢለየ ወደ እኔ ተከራክራችሁ ትመጣላችሁ። ወለዐለ ባዕድኩም ምናልባት አንዳችሁ ከፊላችሁ አየኩነ አልሐነ ቢሑጀቲሂ ሚን ባዕድ ከከፊሉ ከሌላው ተከራካሪ አንደበተ ርቱዕ ይሆናል። ሲናገር በቃ አፍ የሚያስከፍት ሲያለቅስ ብለው የተበደለ መስሎ ይመጣል። በዳይ ነው ግን አንደበተ ርቱዕ ነው። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈአቅዲ ለሁ ቢነሕዊ ማ አስማዕ በምሰማው ነገር እፈርድለታለሁ። ሰው ነኝ ያላሉ መረጃው ያመዘነው የቱ ነው አይቼ ከዚህ አንፃር ይሄ ነው ብዬ እፈርዳለሁ አሉ። ፈመን ቀደይቱ ለሁ ቢሐቅ አኺሂ ነገር ግን የወንድሙን ሐቅ ፈርጀለት ሰጥቼው ከሆነ ፈኢነማ አቅጠዑ ለሁ ቂጥዐተን ሚነ ናር እኔ ለእሱ የጀሃነምን ቁራጭ ነው የሰጠሁት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እሳት ነው ይዞ ሄደው። አዎ አንዳንዱ የውሸት ምስክር ያመጣል። አንደበተ ርቱዕ ነው። ዳኛ ይገዛል በገንዘብ ፈጅር ላይ ሄዶ ዳኛ ቤት ሙክት በጊዜ ሄዳል። ስንት ነገር ያመቻቻል። ከዛስ መሬቱ የኔ ነው ይላል፣ ሱቁም የኔ ነው ይላል። እንደፈለገ ምስኪንን ደሃን ያስለቅሳል። አንድ ቦታ ላይ 2 ተከሳሾች ፍርድ ቤት ቀረቡ። ሌባው በጣም አንደበተ ርቱዕ ነው እንደተባለው ሲናገር ምን ሲል ከሳሹ ግራ ገብቶት
ያን የሚናገረው ሰው ትኩር አድርጎ ይመለከታል። ዳኛው አንተስ ምን ትላለህ ሲለው ወደ ተከሳሽ ዞር አለና ከሳሹ አሁን ለራሴ ተናገርከው ለኔም እንደዚህ ተናገርልኝ አለ ይባላል። አንዳንድ ምስኪን ምንም መናገር አይችልም፣ ሐቅ ይወሰድበታል። አንደበተ ርቱዕ ይሆናል፣ የሰው ሐቅ ይበላል። በገንዘብ ሸሃደተ ዙር የውሸት ምስክር ያዘጋጃል፣ ሰውን ያስለቅሳል። አላህ ምን አለ? ወላ ተእኩሉ አምዋለኩም በይነኩም ቢልባጢል፣ በማዕከላችሁ እርስ በርሳችሁ በባጢል በከንቱ ያለ ሐቅ ገንዘብን አትብሉ። ወትድሉ ቢሃ ኢለል ሑካም፣ ወደ ሑካሞች ወደ ዳኞች የምታስጠጉት የምትሰጡት በግቦ የምትሰጡ ስትሆኑ ሊተእኩሉ ፈሪቀን ሚን አምዋሊ ናስ ቢልኢስም፣ የሰውን ገንዘብ የተወሰነውን በወንጀል የምትበሉ ስትሆኑ ወአንቱም ተዕለሙን፣ እያወቃችሁ ሐቃችሁ እንዳልሆነ እያወቃችሁ። ሱለይማን ዓለይሂ ሰላም ዳውድ አንዷ ልጄ የኔ ነው ብላ አለቀሰች። ሁለት ሴቶች መጡ፣ ሁለቱም የኔ ነው አለች። አንደኛው ግን በቃ ደም ባለቀሰች የኔ ነው ስትል ዳውድ እንባዋን አይተው በቃ አንቺ ነው ብሎ ሰጥቷል። ሱለይማን ዓለይሂ ሰላም የነብዩላህ ዳውድ ልጅ ናቸው። እንደዚህ አይደለም ማን እንደሆነ ለማወቅ ሁለቱም የኔ ነው ብለዋል። በቃ ይሄ ልጅ ለሁለት ቆርጠ ነው ሰውነቱን ቆርጠ ግማሽ ግማሽ እናካፍላቸው አሉ ሱለይማን። አንደኛዋ እሺ አለች። ስታለቅስ የነበረው እሺ አለች። እቺኛዋ ግን በጭራሽ በቃ እሷ ትውሰደው አለች። እናት ልጇ ሲቆረጥባት ያስደስታት? እናትየው ማን እንደሆነች ታወቀች አሉ ሱለይማን ዓለይሂ ሰላም። ሰው አንደበተ ርቱዕ ይመጣል። ነገር ግን እወቅ ከላ ወላሂ ላ በላ ቡደ ሊዛሊም ወልመዝሉም ሚን አልውቁፍ በይነ የደይ ላህ ዐዘ ወጀል ፊ መሕከመት ልዓድል ልኢላህያ ሊየሕኩመ በይነሁም ቢልዐድል። በጭራሽ እንዲህ እንደሆነ አይቀርም። ሰው እንዳለቀሰ፣ የሰው ገንዘብ እንደበላህ፣ ሰውን ስሙን እንዳጠፋ፣ የየቲሞችን ገንዘብ እንደበላህ፣ እንደዚሁ መሬታቸውን እንደወሰድክ አጎት ተብዬ የየቲሞች አባት ሲሞታባቸው ይረከብና ያሳድግና መሬታቸውን እንደፈለገ ይወስዳል፣ ያስለቅሳል። ምን ይላል? ያ በጭራሽ እንዲሁ እንደሆነ አይቀርም። ነገ ምንም ግቦ የሌለበት፣ ነገ ምንም ሽምግልና የሌለበት፣ ነገ ምንም የውሸት ምስክር የሌለበት በይነ የደይላህ አላህ ፊት ይቆማል። አላሁ የሕኩሙ በይነኩም የውመል ቂያማ፣ አላህ በማዕከላችሁ የቂያማ ቀን ይፈርዳል። ፊማ ኩንቱም ፊህ ተኽተሊፉን፣ በዛ ስትወዛገቡበት ስትከራከሩበት በነበረው ጉዳይ አላህ ይፈርዳል። ትመልሳለህ፣ ሁሉም ይመልሳል። ነቢዩም አሉ እኮ ለቱዐዱነ አልሑቁቀ ኢላ አህሊሃ የውመል ቂያማ፣ የቂያማ ቀን የሰዎችን መብት ትመልሳላችሁ። ሐታ ዩቃለ ሊሻቲል ጀልሓኢ ሚነ ሻቲል ቀርና፣ ቀንድ ያላት ፍየል ቀንድ የሌላትን ፍየል ዱንያ ላይ ወቅታ ከሆነ አላህ አኼራ ላይ ቀንድ ያላት ቀንድ ይወሰድባታል፣ ቀንድ የሌላት ቀንድ ይሰጣትና ውጊያት ትባላለች። በእንስሳ መካከል አላህ ፍትህን ካሰፈረ እንደዚህ ሊፋረዱ ካደረገ የሰዎችስ በባዶ ይቀራል? ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች በተሰባሰቡበት ጥያቄ ያቀረቡ፣ አተድሩነ መኒል ሙፍሊስ፣ ድሃ ማን እንደሆነ ታውቃላችኋል? አልሙፍሊሱ ፊና፣ ድሃ ማለት ከኛ ማህበረሰብ አሉ ሰሃቦቹ፣ መን ላ ዲርሃመ ለሁ ወላ መታዕ፣ ገንዘብ ብር ወርቅ የሌለው ነው። ድሃ ማለት ብር የሌለው ነው። ድሃ ማለት ጂፕላስ መኪና የሌለው በአሁኑ በዘመኑ ቋንቋ ይህ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ኢነል ሙፍሊሰ ሚን ኡመቲ፣ ሙፍሊስ ድሃ ማለት ከኔ ኡመት፣ መን የእቲ የውመል ቂያማ ቢሰላትን ወሲያምን ወዘካትን፣ ጾሞ ዘካ አውጥቶ እንደዚህ ሰላት ሰግዶ መልካም ስራው መልካም መዝገብ ላይ ተመዝግቡለት ይመጣል። ነገር ግን ከበስተጀርባው ወያእቲ ቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈቀ ደመ ሃዛ ወደረበ ሃዛ፣ አንዱን ስሙን አጥፍቶታል፣ ክብሩን አዋርዶታል፣ አንዱን ሰድቦታል፣ አንዱን አምቶታል፣ አንዱን ገንዘቡን በልቶታል፣ አንዱን ደሙን አፍሶታል፣ አንዱን ደብድቦታል። ወንድሜ ጨለማን ተገና አድርጌ ሐንግ ስሰራ ሞባይልን ስወስድብህ በሰዎች ሳስደበድብህ ሳሳስርህ ሱቅ እንዲታሸግ ሳደርግ አንተ ላይ ሴራ ሳጠነጥንብህ ብዙ ነገር ሳደርግብህ ላታውቅ ትችላለህ። ማንን ይህን ሴራ እንዳደረገብህ ማንን ይህን ተንኮል አንተ ላይ እንደፈጸመብህ ላታውቅ ትችላለህ። የውመ ቱብለ ሰራኢር፣ ሚስጥሮች ግን ግልጽ ብለው በሚወጡበት አላህ ዘንድ ማንም በማይበደልበት ግቦ በሌለበት ሙስና በሌለበት ባሪያዎች አላህ ዘንድ እኩል በሚዳኙበት ማንም በማይባደልበት ቀን ላይ ጀነት ገባው ብለህ ስትሄድ ከዙሪያ እነዚህ የበደልካቸው ያስለቀስካቸው ይመጣሉ። ያ አላህ ይሄ በድለኛል ይላል። ታዲያ የውመል ቂያማ
እንደ ዱንያ ሽልክልክ በሙስና በምን መውጣት የለም። በዘመድ በግሩፕ ምናምን የባለስልጣን ዘመን ነኝ የለም። يوم القيامة يوم لا ينفع مال ولا بنون ልጅም ገንዘብ የማይጠቅምበት ነው። ኢላ መን አተላህ ቢቀልቢን ሰሊም ሰላማዊ ቀልብ ይዞ ካልመጣ በስተቀር ማይዳንበት ቀን ነው። ስለዚህ ፈዩዕጣ ሃዛ ሚን ሐሰናት ያል ለዛም ከሐሰናት ይሰጠው ከሰገድከው ሰላት ነው። መከፍለው ሰላትህን ነው። መከፍለው ዘካህን ነው። መከፍለው ኸይር ስራህን ነው። ወሃዛ ሚን ሐሰናቲ ከዚህኛው ሐሰናት ይሰጣል። ፈኢን ፈኒየት ሐሰናቱ ቀብለ አን ዩዕደመ ዐለይህ ነገር ግን ሐሰናቱ ከመከፈሉ በፊት ያለቀ ጊዜ ኡኺዘ ሚን ኸጣያሁም ሐሰናቱ አልቆ እዳው ሲበዛበት የነዛ ወንጀል ይያዝና ፈጡሪሐት ዐለይህ እሱ ላይ ይጫነበታል። ثم طرح في النار ከዛ ወደ እሳት ይወረወራል። ድሃ ማለት ይሄ ነው አለ። ድሃ ይሄ ነው የአኺራ ድሃ የቀብር ድሃ የሆነ ነው ድሃ ማለት። የዱንያ ድህነት ወላሂ በላም አልበላም ጠጣም አልጠጣም ለበሰም አልለበሰም መጨረሻው ሞት ነው። መጨረሻው ቀብር ነው። ሀብታም ስለሆነ ቀብሩን ጂፕሰን አድርገን አሳምረን የተለያየ የሚታጠብ ቀለም አድርገን ሰርተን እንቅበረው የለም። ድሃ ስለሆነ እንደዚሁ እንደተቆፈረ በጥቁር አፈር እናድርገው የለም። ሁሉም እኩል ጉድጓድ ውስጥ ይገባል። የሚለያየው ከተቀበረ በኋላ ነው። መልካም ከሆነ አይኑ ያየው ጌታ ቀብሩ ይሰፋለታል። መጥፎ ከሆነ ደግሞ ሁለት የጎን አጥንቶቹ እስኪጠባበቅበት ቀብሩ ይጠብበታል። ስለዚህ እንዳትበድል። በድለህ ተበዳይ ዱዓ ካደረገበት ወላሂ ተጠንቀቅ። ዳዕወቱል መዝሉም ሙስተጃበቱን የተበዳይ ዱዓ ሙስተጃበቱን አሉ። ሙስተጃብና ተቀባይነት አላት። ወኢን ካነ ፋጅረን ፋጅር አመፀኛ መጥፎ ቢሆንም ፈፉጁሩሁ አላ ነፍሲ ፋጅርነቱ ለራሱ ነው። ወፊ ሪዋያ ወኢን ካነ ካፊረን ካፊርም ቢሆናል አላህ ኩፍሩን ወዶ አይደለም። ነገር ግን ፍትሃዊ ጌታ ስለሆነ ፍትህን ስለሚወድ የተበደለ ማንም ይሁን ማንም አላህ ይረዳዋል። አንዲት ታሪክ አንስተን የመጀመሪያውን ኹጥባ እንዝጋው። የተበዳይ ዱዓ እንዴት ተቀባይነት እንዳለው በደንብ ልብ ብላችሁ ስሙ። በዳዮች ሰውን የበደላችሁ አስተካክሉ። ተበዳይ ካለቀሰ ወላሂ ለአንሱረነክ ብሏል አላህ። እረዳሻለሁ ብሎ አላህ ቃል ገብቷል። ዑርዋ ኢብኑ ዙበይር የሚባል ታላቅ ሰሃቢይ ነበር። ዑርዋ ኢብኑ ዙበይር ታቢይ ነው። እነ ሰዒድ ኢብኑ ዘይድ አለ። ሰዒድ ኢብኑ ዘይድ የሚባለው ታላቅ ሰሃባ ነው። ረዲየላሁ ዐንሁ ኻሰመቱ አርዋ ቢንቱ ወይስ አርዋ ቢንቱ ወይስ የምትባል ሴት ከሰሰችው ኢላ መርዋን ኢብኑል ሐኪም። መርዋን ኢብኑል ሐኪም የሚባል የሙስሊሞች ዳኛ ነበር። እሱ ዘንድ ከሰሰችው። ወዳት አነሁ አኸዘ ሸይአን ሚን አርዲሃ ከሷ ከመሬቷ የሆነ ነገር እንደሰረቀባት አድርጋ ከሰሰች። ከዛ በኋላ ሰዒድ ምን አለ? አነ ኩንቱ አኹዙ ሸይአን ሚን አርዲሃ እኔ ነኝ የሷን ምድር ምነከው ባዕደ ለዚ ሰሚዕቱ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም ያኔ መሰል አስተምሮ ከሰማ በኋላ የሷን መሬት እነካለሁ። መርዋን ምን አሉ ዳኛው? ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ሰማ። ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም መን አኸዘ ሽብረን ሚነል አርድ ዙልመን ጠዊቀሁ ኢላ ሰብዒ አረዲና አንድ ሰው መሬት አንድ ስንዝር ትንሽ የነካ ነገ የውመል ቂያማ 7 መሬቱን አንገቱ ላይ እንዲጠለቅ ያደርግበታል ብሎ ይህንን ከባድ ዛቻ ከሰማው በኋላ እኔ እሷን መሬት እነካለሁ። ፈቃለ ለሁ መርዋን ላ አስአሉከ በይና ባዕደ ሃዛ ከዚህ በኋላ ለአንተ ማስረጃ አምጣልልህም አለው። ሰዒድ ግን ተበድሏልና እጁን አነሳ። አላሁመ አላህ ወይ ኢንካነት ካዚበተን እቺ ሴት ዋሾ እንደሆነች ፈአሚ በሰረሃ አይኗን አውረው ወቅቱልሃ ፊ አርዲሃ በዚህ በከሰሰች ምድርም ግደላት አለ። ቃለ ፈማ ማተት አልሞተችም ሐታ ዘሐበ በሰሩሃ አይኗ የተወገደ ቢሆን እንጂ እውር ሆነች። ዱዓው ተቀባይነት አለው። ወበይነማ ሂየ ተምሺ ፊ አርዲሃ እሷ በምድሯ ላይ ስትንቀሳቀስ ስትሄድ ኢዝ ወቃት ፊ ሑፍረቲን እዛው ጉድጓድ ውስጥ ወደቀች። ፈማተት ሞተች። ሙተፈቁን ዐለይህ ወፊ ሪዋየት ሊሙስሊሚን አን ሙሐመድ ብን ዘይድ ብን ዓብድላህ ኢብኑ ዑመር ቢማዕናሁ ሙስሊም በዘገቡት ደግሞ ወአነሁ ረአሃ እሱ ተመለከታት አምያ አይነ ስውር ሁና ተልተሚሱ ልጁዱር ግድግዳ እየዳበሰች ተቁል ትል ነበር አሳበትኒ አግኝቶኛል ዳዕወቱ ሰዒድ የሰዒድ ዱዓ እኮ ነው ያገኘኝ። ወአነሃ መረት ዐላ ቢዕሪን ፊ ዳር ለቲ ኻሰመቱ ፊሃ በዛ በከሰሰችው መሬት ላይ ስታልፍ ወደቀች። ፈካነት ቀብረሃ ቀብሯም እሱ ሆነ። ስለዚህ
ማንንም ምንንም እንዳትበድል። ኢብኑ ተይሚያ ምን ይላሉ? ወላ ካፊሩን ወላ ማንም ይሁን በደልን እንዳትበድል፣ ሰውን እንዳትበድል፣ አላህ ዘንድ ትፋረዳለህ። አላህ ምን ብሏል? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ኩኑ ቀዋሚነ ሊላሂ ሹሃዳአ ቢልቅስት፣ ለአላህ ትክክለኛ ቋሚዎች፣ ትክክለኛ በፍትህ መስካሪዎች ሁኑ። ወላ የጅሪመነኩም ሸነአኑ ቀውሚን፣ የሰዎች ጥላቻ እናንተን ምን አይላችሁ አይገፋፋችሁ አለ። አላ ተዕዲሉ፣ ፍትሃዊ እንዳትሆኑ አይገፋፋችሁ። የሆነ ሰው ስለጠላው ብቻ እሱ ላይ ታፔላ እንዳለጥፍበት፣ እሱ ላይ ስሙን እንዳታጠፋ፣ እሱ ላይ ዙልም እንዳታደርግ ስለጠላው ብቻ የሰዎች ጥላቻ ሰዎችን መጥላታችሁ ፍትሃዊ እንዳትሆኑ እንዳደርጋችሁ ድሉ ሁወ አቅረቡ ሊተቅዋ፣ ፍትሃዊ ሁኑ፣ እሱ ለተቅዋ የቀረበ ነው። አስአሉላህ ተዓላ አን ዩጀንበና الظلم وأن يكفينا شر الظالمين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله رب العالمين ولا عدوان إلا على الظالمين، والصلاة والسلام على نبي الرحمة إمام المتقين وهجة الله على الناس أجمعين، صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، إن الله سبحانه وتعالى توعد الظالمين بعذاب عليم في الدارين. الله بدايوችን ለመቅጣት ሁለቱም አገር ቃል ገብተዋል። ሱብሃንአላህ። የዱንያ ቅጣት ታውቃላችሁ? ሁለት ቅጣቶች፣ ሁለት በደሎች ወይም ደግሞ ጥፋቶች አኺራ ይዘልቁም ዱንያ ላይ ይጀምራሉ። አንደኛው ዙልም ነው፣ ሰው መበደል ዱንያ ላይ ታገኘዋለህ። ሌላኛው ዑቁቅ ነው። ዑቁቅ ማለት እናት አባትን ማስለቀስ፣ እናት አባትን መበደል፣ የነሱን ሐቅ መክፈፍ ዱንያ ላይ ይገኛል። ዱንያ ላይ በዳዮች ሰላም ሆኖ አይሄዱም። በጭንቀት ነው። የበደልኳቸው ይበቀሉኝ፣ እዚች ጋር የሆነ ነገር ያደርሱብኝ፣ የሆነ ነገር ያረጉኝ፣ ውስጡ ሰላም ያጣል፣ እረፍት ያጣል። ለምን? በዳይ ስለሆነ። ስለዚህ በዱንያ ቅጣት ነው። አላህ ውስጡ ላይ ፍራቻ ይለቅበታል፣ ጭንቀት ይለቅበታል። በተለይ እናት አባት እንዳትበድሉ። ወላጅ ያላችሁ ተጠቀሙባቸው። ወላጆች የጀነት በር ናቸው። ወላጅ የተደሰተበት አላህ ይደሰትበታል። ወላጅ የተቆጣበት አላህ ይቆጣበታል። ወላጆች ወላሂ በዱንያ ላይ ታገኛላችሁ ብያቸዋል። አሐዱ ሰለፍ ምን ይላሉ? እናት አባትን መንከባከብ ዱንያ ላይ 3 ጥቅም፣ አኺራ ላይ 1 ጥቅም አለው። ዱንያ ላይ ሷሊህ ልጅ አላህ ይሰጣል፣ ርዝቅ ይሰፋል፣ እድሜ ይረዝማል። ያኒ በእድሜ በረካ ታገኛለህ፣ ጀነት ለመግባት ሰበብ ትሆናለህ። ሐዲሱ ማለት من أراد أن يبسط له في رزقه وينسع له في أثره فليصل رحمه قال النبي صلى الله عليه وسلم እንደው እድሜው እንዲረዝምለት ርዝቁ እንዲሰፋለት የፈለገ ዝምድና እንቀጥል፣ ከእናት ከአባቱ ጋር ያለው ግንኙነት ያሳምር። ኢብራሂም አለይሂ ሰላም ለአባታቸው መልካም ነበሩ። አዘር ማለት ካፊር ናቸው፣ የጣዖት አለቃ ናቸው። ነገር ግን ያ አበቲ لما تعبد الشيطان ሕክማ ጥበብ ተጠቅመው አባቴ ወይ ሸይጣንን ለምን ትገዛለህ ዳዕዋ አደረጉ። ግን ከአንደበታቸው መጥፎ ቃል አልወጣም። አባቴ እያሉ እያቆላመጡ። የአባቱስ መልስ ምን ነበር? እወግርሃለሁ፣ እቀጠቅጣለሁ፣ ተወኝ፣ ጥፋ ሲላቸው ቃለ ሰላሙን ዐለይክ፣ ሰላም ባንተ ላይ ይሁን። አያቸው የኢብራሂም መልስ። አላህ ማንን ሰጣቸው? ኢስማኤልን። ሳርደህ በመናም አየው። ፈንዙር ማዛ ተራ፣ ምን ትላለህ ሲባል ያ አበቲ ኢፍዐል ማ ቱዕመር ሰተጂዱኒ ኢንሻአላህ ሚነ ሳቢሪን። ለአባታቸው መልካም ነበሩ፣ መልካም ሊሰጣቸው። እናት አባቱም ያሰቃይ ይላሉ። አንደኛ ርዝቁ ይጠብበታል። አልጀዛው ምን ጂንስ አመላውና ልጅ ይሰልጥበታል። አዛብ ያደርገው ልጅ አላህ ይሰልጥበታል። ሌላኛው እድሜው በረካ የለውም፣ ኸይር ነገር ሳይሰራ ያልቃል፣ ጀሃነም ለመግባት ይሄዳል። ከታሪክ ላይ ካየሁት አንድ አባት በጣም ይታመማል። ልጅ ተሸክሞት ወጣ። አባት ልጅ ያያሉ፣ የት ነው የምትወስደኝ? እንደው ሳይ ልትድን አልቻልክም፣ አውጥቼ ልጥልህ ነው አሉ። ነው አዎ። ሄደና ትንሽ መንገድ ሲሄድ እዛ የሚታይ ትልቁ ተራራ ይታያል አለው። አዎ እዛ ወስደህ እረደኛል። ለምን አለው? አባቴን እንደዚህ ያረኩት የእጄን የሚያገኘው አንተም የእጅህን ታገኛለህ። ዙልም ከባድ ነው። ስለዚህ ከዙልም እንራቅ። አላህ ዛሊሞችን ከባድ ቅጣት ሊቀጣቸው ቁርአን ላይ ገልጿል። አንዳንድ ሰው አላህ ቁርአን ላይ ሲናገርም ሲታው ምን ሲል
يترسى يسلوان يزنقين يسلوان لا ولا تحسبن الله غافلا أما يعمل الظالمون الله بداوج بمسار الصلاة غافل نو زنبنا ولا اندات قمت اندات تصل إنما يؤخرهم ليوم تشخص فيه الأبصار الله قوم يا زغياتشو لذا عينوش ميكال عزوبت سنكاتوس بميوركوبت لذا أن يزغياتشو نو انجي زنقتوا على اللم سيزن عيازو برتولو على إن الله لا يملي للظالم الله لبدا جزي سطوان فإذا أخذه يازو جزي لم يفلته مفنافن الله سطوان فرعون على أياتهم بدل سيزون أيازو برتون أياز أنصفف بحر لي انجود من دوارد الله درقو هم نبيون يبدلوا إن أبو جهل انديت اندت واردوا أبو لهب انديت ببشتا أسكيان بشتا الله لك بقبت ልጆቹ ጭምር ጸልተውት ጀናዛው ሲሞት በዱላ እየገፉ ነበር ጉድጓድ ውስጥ የከተቱት በዳዮችን አላህ በጭራሽ አይዘነጋም ጊዜ ግን ይሰጣቸዋል ይቻመልጣል ስለዚህ ከመበደል መበደል ይሻላል ነገር ግን አላህ ሳንበድልም እንዲያኖረን ዱዓ እናድርግ ፈተቁላህ ኢባደላህ وصلوا وسلموا على محمد عليه الصلاة والسلام فقد قال الله تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال عليه الصلاة والسلام من صلى علي صلاة واحدة صلى الله عليه بها أشرا اللهم صل وسلم على عبدك ورسولك محمد وعلى آله وصحبه ومن اهتدى بهديه إلى يوم الدين وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر أصحاب نبيك أجمعين وعن التابعين وتابع التابعين ومن تبعهم بإحسان إلى يوم الدين وأنا معهم بمنك وكرمك ورحمتك يا أرحم الراحمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم إنا نسألك الهدى والتقى والعفاف والغنى يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين يا رب العالمين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون أقيموا الصلاة